እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። ይህም በዓል ስናከብር ምንድነው የዚህ በዓል ዋናው ሐሳቡ? የዚህ በዓል ዋናው ሐሳቡ የምንበላቸው ነገሮች አይደሉም፣ እነሱ መልካም ናቸው። የምንጠጣቸው ነገሮች አይደሉም፣ ሴሌብሬሽኑም ወይም ደግሞ አብሮ ያለው ክብረ በዓሉም አይደለም። የዚህ በዓል ዋናው ሐሳብ ኢየሱስ ክርስቶስ የጠፋውን ሰው ሊፈልግና ሊያድን ሥጋ ለብሶ ራሱን ዝቅ አድርጎ ባዶ ሆኖ ወደዚህ ምድር የገባበትን ልናስብ እና በዚህ ዕውቀት ውስጥ እንድንሆን መጽሐፍ ቅዱስ ይነግረናል። ሴሌብሬት አድርጎ ሰው የክርስማስ በዓልን አክብሮ ሰው ስጦታ ተለዋውጦ ሰው ብዙ ነገር አድርጎ የኢየሱስ ልደት ነው ብሎ ሴሌብሬት አድርጎ ይሄንን ጉዳይ ካላገኘ ከንቱ አክብሮት ነው የሚሆነው፣ ከንቱ በዓል ነው የሚሆነው። ምክንያቱም በትክክል ከበዓሉ መንፈስና ከበዓሉ ሁኔታ ጋር አልተገናኘም። የዲያብሎስን ራስ ለመቀጥቀጥ ዲያብሎስንና መንግስቱን ለማፍረስ ስልጣኑን፣ ኃይሉን፣ ግዛቱን፣ አሰራሩን ሁሉ ለማፍረስ ነው ወደዚህ ምድር የመጣና የተወለደበት ምክንያቱ። የዘላለም ሕይወት የምንገምተው ጉዳይ አይደለም። አላውቅም የዘላለም ሕይወት እንዳለኝ ወይም እንደሚኖረኝ ሳይሆን የምንለው የዘላለም ሕይወት እንዳለን ካላወቅን አንድ ነገር አናውቅም ማለት ነው። በኢየሱስ ክርስቶስ በትክክል አላመንም ማለት ነው። በኢየሱስ ክርስቶስ በትክክል ካመነ ሰው የዘላለም ሕይወት እንዳለው እርግጠኛ ነው። ሰላም በሚያስተልኝ የተወደዳችሁና የተከበራችሁ የጎስፕል ቲቪ ተመልካቾቻችን፣ እንደዚሁም በተለያየ ሶሻል ሚዲያ ላይ የምትከታተሉ በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። ሬቨረንድ ዶክተር ተዘራ ያሬድ ነኝ ከክብር ሕይወት ቤተክርስቲያን እንደዚሁም ከጎስፕል ቲቪ። ዛሬ ደግሞ በዚህ በበዓል ቀን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በሰላምና በጤና አደረሳችሁ ልላችሁ፣ እንደዚሁም አጠር ያለ ደግሞ ስለ ጌታችን ስለ ኢየሱስ ክርስቶስ የልደት በዓል ወይም ደግሞ ገና ብለን የምንጠራውን በዓል አጭር ትምህርት ይዤላችሁ መጥቻለሁ። ለሁላችሁም ይህ በዓል የሰላም፣ የፍቅር፣ የደስታ፣ የመከናወንና የበረከት እንዲሆንላችሁ እመኛለሁ። ይሄንን ፕሮግራም ከጓደኞቻችሁ ጋር ሼር እያደረጋችሁ እንድትከታተሉ በዚሁ ሰዓት ጋበዝኳችሁ። በሶሻል ሚዲያ ላይ ያላችሁ እንደዚሁም ደግሞ በቴሌቪዥን ላይ ያላችሁ ለቤተሰቦቻችሁ ለጓደኞቻችሁ ነግራችሁ የጌታችን የኢየሱስ ክርስቶስን የልደት በዓል ትርጉም ደግሞ በመጽሐፍ ቅዱስ ዕውቀት በጥልቀት የምንማርበት እና በጣም በአጭሩ ደግሞ የምንማርበት ጊዜ ስለሆነ እሱን እንድታረጉ ጋበዝኳችሁ። ብሩካኖች ናችሁ። መልካም በዓል ይሁንላችሁ። ካፍታ ቆይታ በኋላ ተመልሼ እመጣለሁ። ያስፈራው ከድቅድቁ ጨለማ። የተወደዳችሁ የጎስፕል ቲቪ ተመልካቾች እንደዚሁም የሶሻል ሚዲያ ተከታታዮቻችን ዛሬ እንግዲህ በአጭሩ የማነሳው ርዕስ እንግዲህ ዛሬ እንደምታውቁት እና ከዚህ ቀን በኋላም ደግሞ ባሉት ቀናቶች ውስጥ የበዓል ድባብ ውስጥ ነው ያለነው። ስለዚህ የገና ወይም የጌታችን ልደት ትክክለኛ ምክንያት በሚል ርዕስ በጣም አጠር ያለ መልእክት ይዤላችሁ መጥቻለሁ እና the real reason for Christmas ማለት የእውነተኛና ትክክለኛ ምክንያቱ ምንድን ነው የሚለውን the real reason for Christmas የሚለውን የማነሳበት ነው። በመጀመሪያ ገና ብዬ ስናገር ያው አንዳንዶቻችሁ ምናልባት ግር ሊላችሁ ይችላል። ገና ማለት ምን ማለት እንደሆነ አስቀድሜ ልፈታላችሁ ፈልጋለሁ። ገና ማለት የኢየሱስ ክርስቶስ ልደት የሚከበርበት ቀን ማለት ነው። ገና የሚለው ሐሳብ የተወሰደው ከግሪክ ሲሆን ትርጉሙ ደግሞ ልደት ማለት ነው። ስለዚህ ገና ብዬ ካልኩኝ ስለ ኢየሱስ ክርስቶስ ልደት ነው የማወራው፣ ወይም ደግሞ የጌታ ኢየሱስ ክርስቶስ ልደት ብዬ ሳወራ ደግሞ ስለ ገና እንደማወራ እንድታውቁት በዚሁ በመጀመሪያ ግልጽ ማድረግ እፈልጋለሁ። ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ እንደዚህ ብሎ የእግዚአብሔር ቃል ይናገራል። ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይሄውም የመስቀል ሞት እንኳን የታዘዘ ሆነ ብሎ ስለ ኢየሱስ ክርስቶስ ይናገራል። ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበት ምክንያትና በቤተልሔም የተወለደበት ምክንያት በግርግም ውስጥም ተኝቶ የታየበት ምክንያት
ያንን ሲን ለማሳየት ወይም ደግሞ ያንን ሁኔታ ለማሳየት ሳይሆን የኢየሱስ ክርስቶስ ውልደት ዋናው ምክንያቱ ከውልደቱ በኋላ ቀጥሎ ሊመጣ ላለውና በሕይወቱ ፍጻሜ ደግሞ የሰራቸውን ነገሮች ለመስራት ወይም በአጭሩ ለኛ ለመሞትና እኛን ደግሞ ከኃጢአታችን ዕዳ ለማዳን እንደሆነ መጽሐፍ ቅዱስ ይናገራል። አዘ ሴም ታይም በሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ የእግዚአብሔር ቃል ሲናገር ምክንያቱም ይላል ኢየሱስ ክርስቶስ ወደዚህ ምድር ከመጣ በኋላ የመጣበትን ምክንያት ሲናገር አያችሁት። አሁን ዓለም ስለ ክሪስማስ ወይም ስለ ጌታችን ልደት ስታስብ በጣም ብዙ አይነት ትርጉሞችን እየሰጠች ነው ያለችው። ብዙ ሰዎች የስጦታ በዓል ነው ይላሉ። ብዙ ሰዎች ደግሞ እንደ ዘመን መለወጫ በሌሎቹ ዓለሞች ላይ ከዘመን መለወጫም ጋር በጣም ቅርብ ስለሆነ በዛ አይነት በስጦታ በሴሌብሬሽን በተለያየ ምክንያት ያደርጉታል። ግን እውነተኛ ምክንያቱ የክሪስማስ እውነተኛ ሪዝኑ ምንድን ነው የሚለውን ነው የምናየው። ስለዚህ ሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ ምክንያቱም አለ ኢየሱስ ክርስቶስ ሲናገር የሰው ልጅ የመጣው ወይም ኢየሱስ ክርስቶስ ወደዚህ ምድር የመጣበት ምክንያት የጠፋውን ሊፈልግና ሊያድን ነው። ስለዚህ ሁለት ነገሮች ግልጽ ሊሆኑልን ይገባል። እኔ የመጣሁበት ምክንያት አለ ኢየሱስ ክርስቶስ አት ዘ ሴም ታይም ደግሞ ሰዎች በምን ሁኔታ ላይ እንደነበሩ ሲናገር ጠፍተው ነበረ። ከዛ የጠፉትን ሰዎች ደግሞ ሶስተኛው ነገር ምንድነው አለ ማዳን ነው ብሎ ይናገራል። ስለዚህ ኢየሱስ ክርስቶስ ወደዚህ ምድር የመጣበት ዋናው ምክንያት አንደኛ ወደዚህ ምድር የመጣበት ምክንያት የጠፉትን ሰዎች ለመፈለግና ለማዳን እንደሆነ መጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ ይናገራል። ይሄ ሰው የጠፋው መቼ ነው ብለን ደግሞ ካልን በዘፍጥረት ምዕራፍ 3 ላይ እንዴት የሰው ልጅ ከእግዚአብሔር ሐሳብ እንደጠፋ ታያላችሁ። ዘፍጥረት ምዕራፍ 2 ቁጥር 17 ላይ እግዚአብሔር አምላክ ዘፍጥረት ምዕራፍ 1 ቁጥር 26 ላይ የፈጠረውን ሰው ዘፍጥረት 2 17 ላይ በምድር ካሉ ዛፎች ሁሉ መብላት እንደሚችል ነገር ግን በገነት መካከል ካለችው ዛፍ ወይም መልካምና ክፉን ከምታስታውቀው ዛፍ እንዳትበላ ብሎ እንዳዘዘው ይናገራል። ያንንም ዛፍ እንደበላ መጽሐፍ ቅዱስ ይናገራል። ያንን ዛፍ በመብላት የሰው ልጅ ስለገባበት ውድቀትና ጨለማ መጽሐፍ ቅዱስ ይናገራል። ዘፍጥረት ምዕራፍ 3ን ስታዩት በአጠቃላይ ገብተው የሰው ልጅ እግዚአብሔር ያዘዘውን ትእዛዝ ተላልፎ ሔዋን ተታለለች። ከዛ አዳምም አብሯት ከሷ ጋር እንደወደቀ እና ወደ ኃጢአት ውድቀት ውስጥ እንደገቡበትና የሰው ልጆች ከእግዚአብሔር ካቀደላቸው ዕቅድ ወጥተው ወደ ጥፋት መንገድ እንደሄዱ መጽሐፍ ቅዱስ ያሳየናል። ስለዚህ ይህንን ሰው ነው እንግዲህ ጠፍቷል የሚለው። ከዛ ጊዜ ጀምሮ እግዚአብሔር ይህን የጠፋውን ሰው ለመፈለግና ለማዳን ከብዙ ሺህ ዓመታት በኋላ ስጋ ለብሶ ጌታችን ኢየሱስ ክርስቶስ በዚህ ምድር እንደተወለደ እና ተወልዶም ደግሞ እኛን ለማዳን እንደመጣ እናያለን። ዘፍጥረት 3:15 ላይ እግዚአብሔር አምላክ ከሴቲቱ ዘር እንደሚወለድ ያለ ወንድ ዘር ከሴቲቱ እንደሚወለድ ሲናገር ታዩታላችሁ። አንተ ሰኮናውን ትቀጠቅጣለህ፣ ነገር ግን ከርሷ ከሴቲቱ ያለ ወንድ ዘር የሚወለደው ኢየሱስ ክርስቶስ ደግሞ ራስህን ይቀጠቅጣል ብሎ የሰው ልጅ እንደጠፋ ከጠፋም በኋላ ተስፋ እንደተሰጠው ተስፋውን በሰጠው ምክንያት መሰረት ከብዙ ሺህ ዓመታት በኋላ ኢየሱስ ክርስቶስ ወደዚህ ምድር እንደመጣ መጽሐፍ ቅዱስ ይነግረናል። ሕዝቅኤል ምዕራፍ 34 ቁጥር 12ም ላይ የበግ እረኞች ከተበታተኑበት በጎችም መካከል መንጋዎቼን እንደሚፈልግ እኔም በጎቼን እፈልጋለሁ ይላል። ማለት እግዚአብሔር ልክ በጎች ተበታትነው እያለ እረኛ በጎቹን ካሉበት ስፍራ እንደሚፈልግ አለ። በተመሳሳይ መልኩ እኔም ደግሞ የጠፉብኝን በጎች እፈልጋለሁ፣ በደመናም በድቅድቅ ጨለማም ቀን ከተበታተኑበት ቦታ ሁሉ አድናቸዋለሁ ብሎ ይናገራል። ሕዝቅኤል ምዕራፍ 34 ቁጥር 12 ላይ እንደዚሁም ቁጥር 16 ላይ የጠፉትን እፈልጋለሁ፣ የባዘኑትን እመልሳለሁ፣ የተሰበሩትን እጠግናለሁ፣ ደካሞችንም አበረታለሁ፣ እኔ ትክክለኛ እረኛ ስለሆንኩ በግፍ የሰቡትንና ብርቶች የሆኑትንም አጠፋለሁ ብሎ እግዚአብሔር ይናገራል። ስለዚህ በዚህ ክፍል ውስጥ በዝርዝር እንደምታዩት እግዚአብሔር አምላክ የጠፉ ሰዎችን እንደሚፈልግ የጠፉ የባዘኑ ሰዎችን ፈልጎ እንደሚያመጣ የሰው ልጅ ከእግዚአብሔር በኃጢአት ምክንያት የሰው ልጅ ከእግዚአብሔር ጠፍቶ እንደነበረና የሰው ልጅ ከጠፋበት ደግሞ ሊፈልግ ኢየሱስ ክርስቶስ ወደዚህ ምድር የዛሬ 2018 ዓመት ኢየሱስ ክርስቶስ የሰው ልጆችን ለማዳን በዚህ ምድር ላይ እንደተወለደና ዛሬ የምናከብረው የጌታችን የኢየሱስ ክርስቶስ ልደት እንደተመሰረተ ማየት እንችላለን። እግዚአብሔር ከሰው ከጠፋ ጊዜ ጀምሮ ሰውን ለማዳን ወይም ሰውን ወደ ራሱ ለመመለስ
እቅድ አውጥቶ ፕላን አውጥቶ ዘላለማዊ እቅድ አውጥቶ ያንን ስራ እየሰራ ነው ያለው። ስለዚህ ኢየሱስ ክርስቶስ the real reason ወይም ደግሞ የክሪስማስ ትክክለኛ ወይም የገና ትክክለኛ ትርጉም ምንድነው ካልን እግዚአብሔር አምላክ የጠፋውን ሰው ፈልጎ ለማዳን የሚሰራውን ስራ ነው። ጌታችን ኢየሱስ ወደዚህ ምድር መጥቶ የተወለደው እኛን የጠፋነውን ሰዎች ፈልጎ ለኛ ለመሞትና ለኛ መከፈል ያለበትን የኃጢአት ዕዳ ከፍሎ እኛን ለማዳን እንደሆነ መጽሐፍ ቅዱስ በግልጽ ይነግረናል። ስለዚህ the real reason ወይም እውነተኛ ምክንያቱ የገና እውነተኛ ምክንያት ምንድነው ከተባልን ክሪስማስ መስቀል አይደለም። እነሱ የራሳቸው ትርጉም አላቸው። ወይም ደግሞ ስጦታ መለዋወጥ አይደለም። ስጦታ መለዋወጥ በራሱ መጥፎ አይደለም። እግዚአብሔር ለዓለም ልጁን የሰጠበት ስለሆነ የስጦታን በዓል ተብሎ ሊታሰብ ይችላል። ከዛ ውጪ ደግሞ ሌሎች የተለያዩ ሴሌብሬሽኖችን ማድረግ አይደለም። ኢቭን በኢየሱስ ክርስቶስ እንኳን ማምኑ አገሮች በዚህ የሴሌብሬሽን ሰዓት የተለያየ ነገር ሲያረጉ ታያላችሁ። ስለዚህ እነዚህ ሁሉ ዋና ምክንያቶች አሉ። ዋና ምክንያቶች የሰው ልጅ በኃጢአት ምክንያት ከእግዚአብሔር መንግስት ከጠፋ በኋላ እግዚአብሔር ያንን የጠፋውን ሰው ሊፈልግና ሊያድን ወደዚህ ምድር እንደመጣ በግልጽ የምናይበት ቦታ ነው። ስለዚህ የሰው ዘር በሙሉ የነበረው በጥፋትና በሞት ውስጥ ነበር። መጽሐፍ ቅዱስ በግልጽ ነው የሚነግረን። ስለዚህ እኛን ከጥፋት ውስጥ ለማውጣትና ለማዳን የዛሬ 2000 ዓመት ጌታችን ኢየሱስ ክርስቶስ ወደዚህ ምድር ተወለደ። ያንን ነው እንግዲህ ክሪስማስ ወይም ገና ወይም የጌታ ልደት በዓል ብለን የምናከብረው። የገና በዓል ጌታችን ኢየሱስን ሕፃን ሆኖ ተወለደ ከሚለው አልፈን ማየት ግን አለብን። አያችሁት? ኢየሱስ ክርስቶስ ሕፃን ሆኖ የተወለደበት ምክንያት አለው። የተወለደበትን ምክንያት በብዙ መጽሐፍ ቅዱስ ክፍሎች ውስጥ የሚነግረን ነገሮች አሉ። ክሪስማስ is about much more than that ማለት ከዚህ ኢየሱስ ክርስቶስ ሕፃን ሆኖ ተወለደ ከሚለው አልፎ በጣም በጥልቀት የሚሄድ በጣም እጅግ መንፈሳዊ ትርጉም ያለው ነገር ነው። It's about God's coming to earth in human flesh so he could die on the cross to pay for your salvation and destroy all the works of the devil in your lives ማለት በህይወታችን ውስጥ ይሄ ምንድነው አሁን ያልኩት ይሄ ጌታችን ኢየሱስ ክርስቶስ ሕፃን ሆኖ ተወለደ ከሚለው አልፈን ማየት ያለብን ምንድነው ክሪስማስ ወይም ገና ማለት እግዚአብሔር ስጋ ለብሶ ወደ ምድር የመጣበት ከዛም ደግሞ ለሰው ልጆች የኃጢአት ዕዳ የሚከፈለውን ሁሉ የከፈለበት እና እኛን አድኖ የዲያብሎስን ስራ ያፈረሰበት እጅግ አስደናቂ የሆነ የማዳን ስራ የሰራበት እንደሆነ መጽሐፍ ቅዱስ ይናገራል። ገና ማለት ትርጉሙ ይሄ ነው። ለምሳሌ የተወሰኑ የመጽሐፍ ቅዱስ ክፍሎች ላይ ላሳያችሁ። በገላትያ ምዕራፍ 4 ከቁጥር 4 እስከ 7 ምን ማለት ነው ክሪስማስ ወይም ደግሞ የጌታን ልደት ስናከብር ምን ብለን እናክብረው? መጽሐፍ ቅዱስ ገላትያ ምዕራፍ 4 ከ4 እስከ 7 ነገር ግን የተወሰነው ዘመን በደረሰ ጊዜ ያ ማለት ሰው ኃጢአት ከሰራ በኋላ እግዚአብሔር ሰውን ለማዳን የወሰነው ጊዜ ነበር፣ ወይም ራሱ ስጋ ለብሶ ለመምጣት የወሰነው ጊዜ ነበር። በደረሰ ጊዜ ይላል ገላትያ 4:4 ላይ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። ስለዚህ እግዚአብሔር አንድ ልጅ ነበረው፣ ያን አንድያ ልጁን ወደ ምድር እንደላከ ይናገር። ይህም የሆነው ወይም ልጁ የተላከበት ምክንያት የልጅነት መብት እናገኝ ዘንድ ከሕግ በታች ያሉትንም ለመዋጀት ነው። ልጆች ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጅነትን መንፈስ ወይም የሚጮህ የልጁን መንፈስ በልባችሁ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም፣ ልጅም ስለሆንክ የእግዚአብሔር ወራሽ አድርጎሃል ብሎ መጽሐፍ ቅዱሳችን ይናገራል። ስለዚህ ምንድነው በዚህ ክፍል ውስጥ የምናነበው? እግዚአብሔር የወሰነው ቀን ሲደርስ አንድያ ልጁን ወይም ከሴት የተወለደውን ልጁን እንደላከ። ስለዚህ ይሄንን ውልደት ነው እኛ የምናከብረው። ይሄ ውልደቱ ግን ዓላማው ምንድነው? በባርነት የነበርነውን ልጆች አምጥቶ እንደገና የእግዚአብሔር ልጆች ማድረግና ከራሱ ጋር ለማስታረቅ እንደሆነ መጽሐፍ ቅዱስ ይነግረናል። እንደዚሁም በሮሜ ምዕራፍ 5 ቁጥር 6 ላይ ደግሞ የኢየሱስ ክርስቶስ ውልደት ዓላማው ምን እንደሆነ ሲናገር ገና ደካሞች ሳለን ልክ ጊዜው ሲደርስ ያ ማለት እግዚአብሔር የወሰነው ጊዜ ሲደርስ ክርስቶስ ስለ ኃጢአተኞች ሞቷልና ይላል። አያችሁት? ልክ ዓላማው ምንድነው? ኢየሱስ ክርስቶስ በመወለድ ወደ ምድር ከገባ በኋላ ወይም የአብርሃምን ስጋ ከለበሰ በኋላ ብሎ ይናገራል በዕብራውያን ምዕራፍ 2 ላይ። ከዛ በዛ ፕሮሰስ ውስጥ
3 ዓመት ተኩል ላይ ለሰው ልጆች መከፈል የሚገባውን ዕዳ ሁሉ ለመክፈል ወደዚህ ምድር የገባበት ጊዜ ነው። ስለዚህ ልክ ጊዜው ሲደርስ ከሴት የተወለደው ልጁ እንደመጣ ሁሉ መጽሐፍ ቅዱስ ደግሞ ገና ደካሞች ሳለን ልክ ጊዜው ሲደርስ ክርስቶስ ስለ ኃጢአተኞች ሞቷል ብሎ ይናገራል። እንደዚሁም በዮሐንስ ወንጌል 1:14 ላይ ደግሞ እንደዚህ የሚል ቃል ታያላችሁ። ቃልም ሥጋ ሆነ። ያም ማለት ኢየሱስ ክርስቶስ ከመወለዱ በፊት የነበረ ያለና የሚኖር አምላክ ነው፣ ፈጣሪ ነው፣ ሉዓላዊ የሆነ አምላክ ነው፣ ሁሉን ገዢ ነበር። ነገር ግን የሰው ልጆችን ለማዳን ወደዚህ ምድር ሥጋ ለብሶ ከቅድስት ድንግል ማርያም እንደተወለደ መጽሐፍ ቅዱስ ይነግረናል። ቃልም ሥጋ ሆነ በመካከላችንም አደረ ብሎ ይናገራል። እኛም ጸጋና እውነትን ተሞልቶ ከአባቱ ዘንድ የመጣውን የአንድያ ልጁን ክብር አየን ብሎ ይናገራል። ስለዚህ እግዚአብሔር አምላክ ሥጋ ለብሶ ወደዚህ ምድር እንደመጣ በሰው ልጆች መካከልም እንዳደረ፣ ይሄ ደግሞ ሥጋ ለብሶ የመጣው የእግዚአብሔር ልጅ ጸጋና እውነት የተሞላ እንደሆነ ከአባቱ ዘንድ የመጣውን የአንድያ ልጁን ክብር እንዳየን መጽሐፍ ቅዱስ በዚህ ስፍራ ላይ በግልጽ ይነግረናል። ስለዚህ ገና ብለን ስናስብ ወይም ደግሞ የጌታን ልደት ስናከብር መጽሐፍ ቅዱስን እንደተማሩና የእግዚአብሔርን ቃል በጥንቃቄ እንደሚያነቡ ሰዎች ማወቅ ያለብን ነገሮች ናቸው። ይህንን በዝርዝር መጽሐፍ ቅዱስ ላይ ተመዝግቦ ያውቃል። ኢየሱስ ክርስቶስ ወደዚህ ምድር ሲገባ በዝርዝር ተጽፎ ያውቃል። ሉቃስ ወንጌል ምዕራፍ 2 ከቁጥር 25 እስከ 35 ስታነቡ በዚያን ጊዜ ጻድቅና ትጉ የሆነ ስምዖን የሚባል አንድ ሰው በኢየሩሳሌም ይኖር ነበረ። እርሱም የእስራኤልን መጽናናት የሚጠባበቅና መንፈስ ቅዱስ በላዩ ያደረ ሰው ነበረ። ደግሞም የጌታ መሲህ ሳያይ እንደማይሞት በመንፈስ ቅዱስ ተገልጦለት ነበር ይላል። እርሱም በዚያ ጊዜ በመንፈስ ተመርቶ ወደ ቤተ መቅደስ ገባ። የልጁም ወላጆች በሕጉ ልማድ መሰረት ተገቢው ሊፈጽሙለት ሕፃኑን ኢየሱስን ይዘው በገቡ ጊዜ ስምዖን ተቀብሎ አቀፈው፣ እግዚአብሔርንም እያመሰገነ እንዲህ አለ፣ ጌታ ሆይ ቃል በገባኸው መሰረት አሁን ባሪያህን በሰላም አሰናብተው፣ ዓይኖቼ በሰው ልጆች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና። አያችሁት? ኢየሱስ ክርስቶስን ማየት ማለት የእግዚአብሔር ለሰው ልጆች ያዘጋጀውን ማዳን ማየት ማለት ማዳንህን አይተዋል። ይህም ለአሕዛብ መገለጥ የሚሰጥ ብርሃንም ለሕዝብ ለእስራኤል ክብር ነው። አባትና እናቱም ስለ እርሱ በተነገረው ነገር ተገረሙ። ስምዖንም ባረካቸው። እናቱም ማርያምም እንዲህ አላት፣ ይህ ሕፃን በእስራኤል ለብዙዎች መነሳትና መውደቅ ምክንያት እንዲሆን ደግሞም ክፉ ለሚያስወሩበት ምልክት እንዲሆን ተወስኗል ብሎ ይናገራል። ስለዚህ ብዙ ሰዎች በጌታ ልደት ቀን መስቀሉን የሚያስቡት ጥቂቶች ናቸው። ብዙ ሰዎች ጌታ ኢየሱስ ክርስቶስ የተወለደበትን ቀን ሲያስቡ ከሱ በኋላ ኢየሱስ ክርስቶስ የሰራውን ነገር አብረው አያይዞ ማሰብ አንዳንድ ጊዜ ሲቸገሩ ታያላችሁ። ምክንያቱም ልደቱ ሕፃኑን ኢየሱስን ብቻ እንድናስብ ተደርገን ተምረናል። ከዚህ የተነሳ ልደት ስናስብ ሁልጊዜ ሕፃን ነው የምናስበው። ግን ኢየሱስ ክርስቶስ ልደቱን ስናስብ ሁልጊዜ ከልደቱ ጀምሮ እስከ መጨረሻው እስከ ዙፋን ድረስ ያለውን ነገር እንድናስብ መጽሐፍ ቅዱስ ያሳስበናል። ሐዋርያው ጳውሎስ በመልእክቱ ውልደቱና ሞቱን ሰፍቶ ነው የሚናገረው። ብዙ ጊዜ ሐዋርያው ጳውሎስ ሲናገር የኢየሱስ ክርስቶስን ውልደት የኢየሱስ ክርስቶስን ሞት አንድ ላይ አያይዞ ይናገራል። ስለዚህ የተወለደው ለመኖር ብቻ ሳይሆን የተወለደው የሰው ልጆችን ኃጢአት ዕዳ ከፍሎ ለመሞት ብቻ አይደለም፣ ሞትን ድል አድርጎ ለመነሳት ብቻ አይደለም፣ በአባቱ ቀኝ ለመቀመጥ በአባቱ ቀኝ ለመቀመጥ ብቻ አይደለም፣ በፊታችን ባሉት አንዱ ቀን ደግሞ ተመልሶ መጥቶ እኛንም ለመውሰድ እንደሆነ በዛም ደግሞ እንደሚጠናቀቅ ነገሩ ከሱም ጋር ለዘላለም በመኖር እንደሚጠናቀቅ ማወቅ አለብን። በፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 8 ስታነቡት መጽሐፍ ቅዱስ በእግዚአብሔር መልክ ይኖር እንደነበረ ኢየሱስ ክርስቶስ ነገር ግን ከእግዚአብሔር ጋር መተካከልን መቀማትን እንደሚገባው ነገር አድርጎ እንዳልቆጠረው መጽሐፍ ቅዱሳችን በግልጽ ይነግረናል። ስለዚህ ጌታችን ኢየሱስ ክርስቶስ ጳውሎስ እግዚአብሔር ሰው ሆኖ ሊሰራ የመጣበትን ዓላማ በግልጽ ነው የሚያስቀምጠው። በፊልጵስዩስ ምዕራፍ 2 ላይ ከቁጥር 6 ጀምሮ ስታነቡት በጣም በግልጽ የሚናገራቸው ነገሮች አሉ። በክርስቶስ ኢየሱስ የነበረ የአስተሳሰብ በእናንተ ዘንድ ደግሞ ይሁን። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደሚገባ አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ
በሰውም አምሳል ተገኝቶ አያችሁት። ኢየሱስ ክርስቶስ አሁን የተወለደበትን የሚናገረው ራሱን ባዶ አደረገ፣ ሰው ሆኖ ተገልጦም ራሱን ዝቅ አደረገ። ስለዚህ አምላክ ሰው ሲሆን ራስን ዝቅ ማድረግ ነው። ምክንያቱም ከነበረበት ክብር አንጻር እስከ ሞትም ያውም በመስቀል ላይ እስከ ሞት ድረስ ታዛዥ ሆነ። አያችሁት። የኢየሱስ ክርስቶስ ወደዚህ ምድር መግባት መጨረሻው ሞቱ ነው። መጨረሻው ትንሣኤው ነው። መጨረሻው በአብ ቀኝ መቀመጡ ነው። መጨረሻው ተመልሶ መምጣቱ ነው። መጨረሻው የሰው ልጅ ከጠፋበት ጥፋት አንስቶ ከጥፋት ውስጥ አውጥቶ ክብር ውስጥ ማስገባት እንደሆነ በደንብ ልናውቅ ይገባል። ስለዚህ ዛሬ እያከበርን ያለነው የጌታ ልደት በደንብ ልንረዳው የሚገባው እውነተኛው የጌታ ልደት በዓል ምክንያት ምን እንደሆነ በማወቅ እንደሆነ መሆን አለበት። ወይም ደግሞ ምን ማለቴ ነው? ይሄን በዓል ስናከብር ምንድነው የዚህ በዓል ዋናው ሐሳቡ? የዚህ በዓል ዋናው ሐሳቡ የምንበላቸው ነገሮች አይደሉም፣ እነሱ መልካም ናቸው። የምንጠጣቸው ነገሮች አይደሉም፣ ሴሌብሬሽኑም ወይም ደግሞ አብሮ ያለው ክብረ በዓሉም አይደለም። የዚህ በዓል ዋናው ሐሳብ ኢየሱስ ክርስቶስ የጠፋውን ሰው ሊፈልግና ሊያድን ስጋ ለብሶ ራሱን ዝቅ አድርጎ ባዶ ሆኖ ወደዚህ ምድር የገባበትን ልናስብ እና በዚህ ዕውቀት ውስጥ እንድንሆን መጽሐፍ ቅዱስ ይነግረናል። ሰው ሆኖ ተገልጦ ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ ራሱን ዝቅ አደረገ እስከ ሞት ያውም በመስቀል ላይ እስከ መሞት ድረስ ታዛዥ የሆነበት ምክንያት እንደሆነ መጽሐፍ ቅዱሳችን ይናገራል። ስለዚህ በዚህ የክሪስማስ ወይም በዚህ የገና በዓል ወይም በዚህ የልደት በዓል ላይ ስናስብ የጌታችን የኢየሱስ ክርስቶስን ልደት ስናስብ በአጭሩ አንድ መሰረታዊ ነገር በልባችን ውስጥ ሊቀመጥ ይገባል። የሰው ልጅ በዘፍጥረት ምዕራፍ 3 ላይ ኃጢአት ሰርቶ ከጠፋ በኋላ እግዚአብሔር ዘፍጥረት 3:15 ላይ የገባውን ኪዳን ለመፈጸም እና በብሉይ ኪዳን በብዙ ስፍራዎች ሰውን እንደሚያድን የገባውን ነገር ለመፈጸም የዛሬ 2018 ዓመት በእኛ አቆጣጠር ወይም 2025 በፈረንጆች አቆጣጠር መጥቶ በዚህ ምድር ላይ የተወለደበት ጊዜ ነው። ውልደቱ ግን ዓላማው የመጨረሻውን ግብ ለመፈጸም ነው። ስለዚህ ውልደቱን ስናከብር መጨረሻ ላይ የሰራቸውን ነገሮች አብረን እያሰብን መሆን ይኖርበታል። ዋና ምክንያቶችን አጭር 5-6 ፖይንቶች ነግሬያችሁ በበዓል ቀን ረጅም መልእክት አላመጣላችሁም። አጭር መልእክቶችን ነግሬያችሁ መልእክቴን አጠቃልለዋለሁ። ነገር ግን በጣም በርካታ ትምህርቶችን በዚህ ጉዳይ ላይ አስተምሬያለሁ። በቤተክርስቲያናችን ውስጥ ገብታችሁ ዌብሳይት ውስጥ ማግኘት ትችላላችሁ። ስክሪኑ ላይ ባለው አድራሻ ገብታችሁ ለምሳሌ በቅርብ ጊዜ የሰራ ነው አፕሊኬሽን አለ። በአፕ ስቶር ወይም በፕሌይ ስቶር ገብታችሁ ሬቨረንድ ዶክተር ተዘራ ያሬድ ብላችሁ ብትጽፉ አፕሊኬሽኑን ዳውንሎድ ማድረግ ትችላላችሁ። በሚመራችሁ መሰረት ክፍያው በቀላሉ ከባንክ ጋር የተገናኘ ስለሆነ በቀላሉ ትምህርቶቹን ማግኘት የምትችሉባቸው መንገዶች ተዘጋጅተዋል። እዛ ውስጥ ገብታችሁ ስለ ኢየሱስ ክርስቶስ ልደት በርካታ ሐሳቦችን ከተለያየ አንግል ያስተማርኩባቸውን ትምህርቶች መስማት ትችላላችሁ። ስለዚህ ሬቨረንድ ዶክተር ተዘራ ያሬድ ወይ አፕ ስቶር ላይ ወይም ደግሞ ፕሌይ ስቶር ላይ ጽፋችሁ አፕሊኬሽኑ ስልካችሁ ላይ ቢኖራችሁ የትኛውም ዓለም ብትሆኑ በቀላሉ በስልካችሁ መልእክቶቹን ማዳመጥ ከመልእክቶቹ ጋር ኮኔክት ማድረግ ትችላላችሁ። ወይም ደግሞ በዩቲዩብ ቻናላችን ላይ ጎስፐል ቲቪ ኢትዮጵያ ወይም ሬቨረንድ ዶክተር ተዘራ ያሬድ ኦፊሻል የሚሉ የዩቲዩብ ቻናሎችን ላይክ፣ ፎሎ፣ ሼር እያደረጋችሁ ውስጡ ገብታችሁ መልእክቶቹን ማዳመጥ ትችላላችሁ። ቪዲዮ የሚለውን ክሊክ ብታረጉ በበርካታ ርዕሶች ላይ የተማርናቸውን ትምህርቶች ማግኘት ትችላላችሁ። ስለዚህ የጌታ ልደት ዋና ምክንያቶች የሚሉትን አጭር ፖይንቶች አንስቼ ከዛ መልእክቴን እያጠቃለልኩ እሄዳለሁ። የጌታ ልደት ዋና ምክንያቶች ምንድናቸው? ወይም ኢየሱስ ክርስቶስ እዚህ ምድር ላይ መወለድ ያስፈለገው ምክንያት ምንድነው? ኢየሱስ ክርስቶስ ሳይወለድ እንድን አልነበረምን? እግዚአብሔር ሁሉን ቻይ ነው ትሉናላችሁ። እግዚአብሔር ሁሉን ቻይ ከሆነ ለምን ኢየሱስ ክርስቶስ መከራ ሳይቀበል እንትን ሳያደርግ ለምን አያድነንም ነበር የሚሉ አንዳንድ ጥያቄዎች ከሰዎች ሲሰሙ ታያላችሁ። ነገር ግን እግዚአብሔር ሁሉን ቻይ ነው። ምንም ነገር ማድረግ የሚሳነው ነገር የለም። መጽሐፍ ቅዱስ ለእግዚአብሔር የሚሳነው ነገር እንደሌለ በብዙ ቦታ ይናገራል። ነገር ግን እግዚአብሔር የሰው ልጆችን ለማዳን ግን የሄደበት መንገድ እሱ በወሰነውና በፈለገው ነው። እግዚአብሔር ሁሉን ቻይ ስለሆነ፣ ሁሉን አዋቂ ስለሆነ፣ የሚፈልገውን ነገር በራሱ መንገድ የሚያደርግ አምላክ ስለሆነ የሰውን ልጅ ለማዳን በዚህ መንገድ ነው የሰራው። ስለዚህ የጌታ ኢየሱስ ክርስቶስ ልደት ዋና ምክንያቶች ምንድናቸው ካለን ወይም አንደኛ ብለን የመጀመሪያው ዋናው ምክንያት ከጠፋንበት ለመፈለግ ወይም የሰውን ልጅ ከጠፋበት ለመፈለግና
ለማዳን ነው። የመጀመሪያው ምክንያት የሰው ልጅ ጠፍቶ ነበረ። በሉቃስ ወንጌል ምዕራፍ 15 ላይ ስታነቡ 3 የጠፉ ነገሮችን ይናገራል። የጠፋው በግ፣ የጠፋው ድሪም እና የጠፋው ልጅ ኢየሱስ ክርስቶስ በምሳሌ አድርጎ ይናገራል። ስለዚህ እነዚህ 3ቱም የሚያስረዱት አንድ ነገር ነው። 3ቱም የሚያስረዱት የሰው ልጅ እንደጠፋ፣ የሰው ልጅ በጥፋት ውስጥ እንደነበረ፣ የሰው ልጅ በጨለማ ውስጥ እንደነበረ፣ የሰው ልጅ ወደ ሞት እየሄደ እንደነበረ፣ የሰው ልጅ ከጥፋት ጎዳና እየሄደ እያለ እግዚአብሔር ደግሞ እረኛ ሆኖ እንደፈለገው እንዳዳነው ከሞት ውስጥ እንዳወጣው ታያላችሁ። ስለዚህ በጉ በጠፋ ጊዜ እረኛው በጉን ሲፈልግ 99ን አስቀምጦ አንዱን በግ እንደፈለገው 10 ድሪም ወይም ሀብል ያላት ሴት 9 ያላት አንዱ ስለጠፋ ቤቷን ጠርጋ እንደፈለገችው 2 ልጆች የነበሩትም ሰው የጠፋው ልጅ አንደኛው ልጅ ተመልሶ ሲመጣ አባትየው እንዴት እንደተቀበለው ምናይበት ክፍል ነው። ስለዚህ የመጀመሪያው የጌታ ልደት ዋናው ምክንያት የሰው ልጅ ጠፍቶ ነበረ። እግዚአብሔር አምላክ የሰው ልጅ ለመፈለግ ስጋ ለብሶ ወደዚህ ምድር የወረደበት ነው። ምክንያቱም ስጋ የለበሰበት ደግሞ ዋናው ምክንያት ዕብራውያን ምዕራፍ 2 ላይ ከቁጥር 16 ጀምሮ ስታነቡ 1 ከ15 ጀምሮ ታች ስታነቡት መሰረታዊ ነገር ይነግራቸዋል። ስጋ የለበሰው የጠፉት ሰዎች ስጋ የለበሱ ስለሆነ ነው ይላል። የመላእክትን አካል ያለበሰበት ምክንያት ይላል የጠፋው የአብርሃም ዘር ነው፣ ወይም ያንኑ መልክ መምሰል ነበረበት ይላል። ስለዚህ ኢየሱስ ክርስቶስ ስጋ የለበሰበት ምክንያት ይሄ ነው። ሁለተኛው የጌታ ልደት ዋና ምክንያቶች መካከል ደግሞ ለእኛም ልደት ለመስጠት ነው። አያችሁት? የኢየሱስ ክርስቶስ ልደት በመጨረሻው ልደት አክብረን እንድንጨርስ ሳይሆን ኢየሱስ ክርስቶስ ወደዚህ ስጋ በዚህ ምድር ላይ መጥቶ በመወለዱ ምክንያት እኛ ደግሞ በጌታችን በኢየሱስ ክርስቶስ በማመን ዳግመኛ የመወለድና የልደትን በዓል እንዲኖረን ለእኛም ከእግዚአብሔር ጋር የመታረቅና የእግዚአብሔር ልጅ የመሆን አዲስን ልደት የማግኘት ስልጣን ሊሰጠን ወይም ደግሞ ይሄንን በር ሊከፍትልን ነው። ስለዚህ ልደቱ የሱ ልደት ለኛ ልደት በር ለመሆን ነው። የኢየሱስ ክርስቶስ በስጋ መወለድ እና እኛ ደግሞ በሱ ስናምን በመንፈስ ከርሱ ተወልደን የእግዚአብሔር ልጆች የምንሆንበትን ልደት ለመስጠት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እና 13 ላይ እንደዚህ የሚል ቃል ታገኛላችሁ። ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የመሆንን መብት ሰጣቸው። እነዚህም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። አያችሁት? ጌታ ኢየሱስ ክርስቶስን መቀበል፣ በኢየሱስ ክርስቶስ ማመን፣ በእርሱ ላይ መደገፍ ምንድነው የሚያመጣው አለ? ፉሊ በእርሱ በሰራው ስራ ላይ መታመን የሚሰጠን ነገር አለ። የእግዚአብሔር ልጅ የመሆን መብት ይሰጣላል። የእግዚአብሔር ልጆች የሆኑ ዘንድ መብትን ሰጣቸው ብሎ ይናገራል። እነርሱም ወይም እነዚህም ከእግዚአብሔር ተወለዱ እንጂ። አያችሁት? ቀጥታ የሚሰጠን መብት ምንድነው? የኢየሱስ ክርስቶስ ልደት ከእግዚአብሔር የመወለድ መብት ይሰጣል። ማናቸው ከእግዚአብሔር የሚወለዱት ሲባል አውቶማቲክ አይደለም ውልደቱ የሚመጣው አለ ለተቀበሉት፣ ኢየሱስ ክርስቶስ የሰራውን ስራ ለተቀበሉ፣ ቀጥሎ ደግሞ በስሙ ላመኑ፣ ኢየሱስ ክርስቶስ በሰራው ስራ ላመኑ ወይም በኢየሱስ ክርስቶስ ስራ ላመኑ ሰዎች የእግዚአብሔር ልጆች የመሆኑን ስልጣን ሰጣቸው። እነሱም ከእግዚአብሔር ተወለዱ ይላል። ስለዚህ የኢየሱስ ክርስቶስ ልደት ለእኛም ልደት ሊሰጠን ነው። ዮሐንስ ወንጌል ምዕራፍ 3 ከቁጥር 3 እስከ 8 ደግሞ ስታነቡ ኒቆዲሞስ ከሚባል ሰውዬ ጋር ኢየሱስ ክርስቶስ ያደረገውን የሁለትዮሽ ንግግር ታያላችሁ። ቁጥር 3 ላይ ኢየሱስ መልሶ እውነት እውነት እልሃለሁ ማንም ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። አያችሁ? ዳግመኛ ካልተወለድን የእግዚአብሔርን መንግሥት ማየት አንችልም። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ዳግመኛ እንዲወለድ ተመልሶ ወደ እናቱ ማኅፀን ሊገባ ይችላልን? አለው። ስለዚህ አንድ መሰረታዊ ነገር ነው የጠየቀው። እሱ ምንድነው? ለመወለድ ዳግመኛ መወለድ፣ እንደገና መወለድ፣ አዲስ ልደት ለማግኘት እንደገና ወደ እናቴ ማኅፀን እገባለሁ ብሎ ጠየቀው። ኢየሱስም እንዲህ ሲል መለሰ፣ እውነት እውነት እልሃለሁ ማንም ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ መወለድ አለባችሁ ስላልኩ አትገረም። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም።
ከመንፈስም የተወለደ እንደዚሁ ነው ብሎ ይናገራል። ስለዚህ ኢየሱስ ክርስቶስ ዳግመኛ መወለድ ማለት ከመንፈስ ቅዱስና ከእግዚአብሔር ቃል መወለድ እንደሆነ በግልጽ ይነግረዋል። ስለዚህ ልክ መንፈስ ቅዱስ ንፋስን ከመንፈስ ቅዱስ ጋር አያይዞ ስራውን እንደሚሰራ በተመሳሳይ መልኩ መንፈስ ቅዱስ ዳግመኛ እንድንወለድ የሚሰጠንን መብት ነው የሚያሳየው። ስለዚህ ኢየሱስ ክርስቶስ ልደት ማግኘቱ ወይም መወለዱ ለኛም ለመወለዳችን ምክንያት እንደሆነ እንደገና ሌላኛው ጥቅስ ይሄን ያስረዳና ሶስተኛ ጥቅስ ደግሞ የምሰጣችሁ በአንደኛ ጴጥሮስ ምዕራፍ 3 በአንደኛ ጴጥሮስ ምዕራፍ 1 ምዕራፍ 1 ላይ ይሻለናል። ምዕራፍ 1 ከቁጥር 3 እስከ 4 ደግሞ ስታነቡ የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ ይላል። እርሱም ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት፣ አያችሁት? የኢየሱስ ልደት ለኛ ልደት ነው እየሰጠን ያለው። እንዲሁም በሰማይ ለማይጠፋ ለማይበላሽ ለማይለወጥ ርስት እንደገና ወለደን ይላል። አያችሁት? በኢየሱስ ክርስቶስ የሚያምኑ ትልቁ ዓላማው የኢየሱስ ክርስቶስ ልደት የጠፉት ሰዎች በእርሱ አምነው ከእግዚአብሔር ጋር እንዲታረቁና የእግዚአብሔር ልጆች እንዲሆኑ ይህንን እድል ለመስጠት ነው ወደዚህ ምድር የመጣው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ደግሞ እንደዚህ ብሎ ይናገራል። እዛው ምዕራፍ ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር ሳይሆን ሕያው በሆነና ጸንቶ በሚኖር በእግዚአብሔር ቃል አማካኝነት ከማይጠፋ ዘር ነው ብሎ ይናገራል። ስለዚህ ዳግመኛ ስንወለድ ከማይጠፋ ዘር፣ አያችሁት? ሁለተኛ መወለድ ይባላል፣ አዲስ ልደት። ስለዚህ ሰው ሴሌብሬት አድርጎ፣ ሰው የክሪስማስ በዓልን አክብሮ፣ ሰው ስጦታ ተለዋውጦ፣ ሰው ብዙ ነገር አድርጎ የኢየሱስ ልደት ነው ብሎ ሴሌብሬት አድርጎ ይሄንን ጉዳይ ካላገኘ ከንቱ አክብሮት ነው የሚሆነው፣ ከንቱ በዓል ነው የሚሆነው። ምክንያቱም በትክክል ከበዓሉ መንፈስና ከበዓሉ ሁኔታ ጋር አልተገናኘም ማለት ነው። ስለዚህ የጌታ ልደት ዋና ዋና ምክንያቶች ብለን አንደኛ ከጠፋንበት ለመፈለግና ለማዳን፣ ለብለን ደግሞ ልደት ሊሰጠን ነው። ሐመር ውሃ እያጠቃለልኩን ያለሁት እንኳን አደረሳችሁ በዚሁ አጋጣሚ። ስለዚህ በዚህ በዓል ላይ ሆናችሁ ይህን መልእክት የምትሰሙ በጣም አጭር ግን ፓወርፉል የሆነ መልእክት ነው እየሰጠኋችሁ ያለሁት። ሐመር ውሃ የኢየሱስ ክርስቶስ ልደት ዋናው ሌላኛው ዋና ምክንያት የዲያብሎስን ስራ ሊያፈርስ ነው። ኢየሱስ ክርስቶስ ለምን ተወለደ ካላችሁ ዲያብሎስ በሰው ልጆች ላይ እና በምድር ላይ የጫነውን ስራ ለማፍረስ እንደሆነ መጽሐፍ ቅዱስ ይናገራል። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ ሲናገር እንደዚህ ብሎ ይናገራል። ኃጢአትን የሚያደርግ ከዲያብሎስ ነው፣ ምክንያቱም ዲያብሎስ ከመጀመሪያው አንስቶ ኃጢአትን የሚያደርግ ነው። የእግዚአብሔር ልጅ የተገለጠው ወይም የተወለደው ወይም ወደዚህ ምድር የመጣው ይላል የዲያብሎስን ስራ ያፈርስ ዘንድ ነው አለ። አያችሁት? ኢየሱስ ክርስቶስ ለምን መጣ ካላችሁ የዲያብሎስን ስራ ለማፍረስ ነው። ስለዚህ ኢየሱስ ክርስቶስ በህይወታችን፣ በቤታችን፣ በትዳራችን፣ በአገልግሎታችን፣ በዘመናችን፣ በስራችን፣ በምድራችን፣ በየትኛውም የህይወታችን ክፍል ያለውን የዲያብሎስን ስራ ያፈርሳል፣ እያፈረሰም ይቀጥላል። ዕብራውያን ምዕራፍ 2 ቁጥር 14 ላይ ዕብራውያን ምዕራፍ 2 ቁጥር 14 ላይ እንደዚህ ብሎ ይናገራል። ልጆቹ በስጋና በደም ስለሚካፈሉ እርሱ ራሱ ደግሞ ያንን ተካፈለ። አያችሁት? ቅድም ያልኳችሁ ክፍል ነው። ልጆቹ ስጋና ለምን ኢየሱስ ክርስቶስ ስጋ ለበሰ ሲባል ምክንያቱም እኛ ልጆቹ ስጋ ለብሰን ነበረ። የጠፋነው ስጋ የለበስን ሰዎች ነው። እርሱ ደግሞ ያንኑ ተካፈለ። ይኸውም በሞት ላይ ኃይል ያለውን ዲያብሎስን በሞቱ ኃይል እንዲደመሰስ ነው ይላል። አያችሁት? ዋናው የኢየሱስ ክርስቶስ ሌላኛው የመጣበት ምክንያት የዲያብሎስን ስራ ለማፍረስና ዲያብሎስ የሰራውን ነገር ሁሉ ለመደምሰስ እንደሆነ መጽሐፍ ቅዱስ ይናገራል። ዘፍጥረት ምዕራፍ 3 ቁጥር 15 ላይ ቅድም ዝም ብዬ ሳላወጣው ጠቅሼዋለሁ። በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ተረከዙን ትቀጠቅጣለህ ብሎ ይናገራል። ስለዚህ ኢየሱስ ክርስቶስ የዲያብሎስን ራስ ለመቀጥቀጥ፣ ዲያብሎስንና መንግስቱን ለማፍረስ፣ ስልጣኑን፣ ኃይሉን፣ ግዛቱን፣ አሰራሩን ሁሉ ለማፍረስ ነው ወደዚህ ምድር የመጣና የተወለደበት ምክንያት። ሁለተኛ ጢሞቴዎስ ምዕራፍ 1 ላይ የእግዚአብሔር ቃል እንደዚህ ብሎ ይናገራል። ምዕራፍ 1 ቁጥር 10 ላይ እንደዚህ የሚል ቃል እናገኛ። አሁንም ግን
ሞትን ደምስሶ በወንጌል አማካኝነት ሕይወትና ኢሟትነትን ወደ ብርሃን ባወጣው በመድኃኒታችን በክርስቶስ ኢየሱስ መምጣት ተገልጧል ብሎ ይናገራል። ስለዚህ ኢየሱስ ክርስቶስ በሞት ላይ ስልጣን ያለውን ሞትን ራሱን ለመደምሰስና አዲስን ብርሃን ወደ ምድራችን ለማምጣት ለሰው ልጆችም አዲስን ሕይወት ለመስጠት ነው የመጣው። አራተኛው ደግሞ ኢየሱስ ክርስቶስ ከመጣባቸው ዋና ዋና ምክንያቶች መካከል የዘላለምን ሕይወት ሊሰጠን ነው። አያችሁት? ኢየሱስ ክርስቶስ የልደት በዓል እንድናከበርና በልደቱ በዓል እንድንደነቅ ብቻ ሳይሆን ከነዚህ ነገሮች ጋር ግንኙነት እንዲኖረን ከነዚህ ነገሮች ጋር እንድንጣበቅ እውነተኛ ትርጉሙን አውቀን በእውነተኛ ትርጉሙ ላይ ትኩረት እንድናረግ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና ብሎ ይናገራል። አያችሁት? ትልቁ አንደኛው ኢየሱስ ክርስቶስ የተወለደበት ምክንያት ለኛ የዘላለምን ሕይወት ለመስጠት ነው። ስለዚህ ዮሐንስ ወንጌል በእርሱ በማመን ውስጥ የዘላለም ሕይወት እንደሚገኝ ይነግረናል። ቁጥር 36 ላይ ደግሞ ዮሐንስ 3:36 ላይ በወልድ የሚያምን ሁሉ፣ አያችሁት? በወልድ የማያምን ሰው የዘላለም ሕይወት አይኖርም። በወልድ የሚያምን ሁሉ የዘላለም ሕይወት አለው። በወልድ የማያምን ግን የእግዚአብሔር ቁጣ በላዩ ይሆናል እንጂ ሕይወትን አያይም ብሎ ይናገራል። ስለዚህ ማንም ሰው በወልድ ካመነ መጽሐፍ ቅዱስ የዘላለም ሕይወት አለው ይላል። በወልድ የማያምን ግን የእግዚአብሔር ቁጣ በላዩ ይሆናል እንጂ ሕይወትን አያይም ብሎ መጽሐፍ ቅዱስ ይነግረናል። ስለዚህ መጽሐፍ ቅዱሳችን ኢየሱስ ክርስቶስ የመጣበት ምክንያቶች መካከል አንደኛው ለኛ የዘላለምን ሕይወት መስጠት ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ ደግሞ እውነት እውነት እላችኋለሁ አለ ኢየሱስ፣ እውነት እላችኋለሁ ቃሌን የሚሰማ በላከኝ የሚያምን የዘላለም ሕይወት አለው። አያችሁት? የኢየሱስ ክርስቶስን ቃል መስማት በላከው በአብ ደግሞ ማመን የዘላለም ሕይወት ያስገኛል። ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ብሎ ይናገራል። ስለዚህ በኢየሱስ ክርስቶስ የኢየሱስ ክርስቶስ ልደት አንዱ ያመጣልን አራተኛው ለኛ የዘላለምን ሕይወት መስጠት ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 47 ላይ ደግሞ እውነት እላችኋለሁ የሚያምን ሁሉ የዘላለም ሕይወት አለው። ስለዚህ በኢየሱስ ክርስቶስ ማመን አት ዘ ኤንድ ኦፍ ዘ ዴይ የሚሰጠው ምንድነው? የዘላለም ሕይወት ነው። አያችሁት? የዘላለም ሕይወት የምንገምተው ጉዳይ አይደለም። አላውቅም የዘላለም ሕይወት እንዳለኝ ወይም እንደሚኖረኝ ሳይሆን የምንለው የዘላለም ሕይወት እንዳለን ካላወቅን አንድ ነገር አናውቅም ማለት ነው። በኢየሱስ ክርስቶስ በትክክል አላመንንም ማለት ነው። በኢየሱስ ክርስቶስ በትክክል ካመነ ሰው የዘላለም ሕይወት እንዳለው እርግጠኛ ይሆናል። ምክንያቱም ቃሉ ምን ይላል? ዮሐንስ 6:47 ላይ እውነት እላችኋለሁ የሚያምን ሁሉ የዘላለም ሕይወት አለው ነው የሚለው። ይገምታል አይልም። የዘላለም ሕይወት ሊኖረው ይችላል አይልም። የሚያምን ሁሉ ማለት በኢየሱስ ክርስቶስ የሚያምን ሁሉ አብ እንደላከው በኢየሱስ ክርስቶስ የሚያምን ኢየሱስ ክርስቶስ የሰራውን ስራ የሚያምን ሁሉ የዘላለም ሕይወት አለው ብሎ ይናገራል። ስለዚህ አንደኛ ብለን የጌታ ልደት ዋና ዋና ምክንያቶች አንደኛ ብለን ከጠፋንበት ለመፈለግና ለማዳን ነው። ሁለተኛ ብለን ልደት ሊሰጠን ነው። ሶስተኛ ብለን የዲያብሎስን ስራ ሊያፈርስ ነው። አራተኛ ብለን የዘላለም ሕይወት ሊሰጠን ነው። አምስተኛ ከእግዚአብሔር ጋር ሊያስታርቀን ነው ኢየሱስ ክርስቶስ ወደዚህ ምድር የተወለደበት ምክንያት። ምክንያቱም የሰው ልጆች በኃጢአታችን ምክንያት ከእግዚአብሔር ጋር ተጣልተን ተራርቀን ነበረ። መጽሐፍ ቅዱስ ኢየሱስ ክርስቶስ አስታራቂያችን እንደሆነም ይናገራል። ሮሜ ምዕራፍ 5 ከቁጥር 10 እስከ 11 የእግዚአብሔር ጠላቶች ሳለን በልጁ ሞት ከእርሱ ጋር ከታረቅን እርቅን ካገኘን በኋላ በሕይወቱማ መዳናችን እንዴት የላቀ አይሆንም? ይህም ብቻ አይደለም፣ ነገር ግን አሁን እርቅን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ ሐሴት እናደርጋለን ብሎ ይናገራል። ስለዚህ ሌላኛው ዓላማው የመጽሐፍ ቅዱሳችን ትክክለኛው ትርጉም ብሎ የጌታን ልደት የሚሰጠን ከእግዚአብሔር ጋር ማስታረቅ ነው። ስለዚህ ከእግዚአብሔር ጋር ሊያስታርቀን የሚችልበት ዋናው ምክንያት ደግሞ የኢየሱስ ክርስቶስ ሰውም አምላክም ስለሆነ ነው። በሰውና በእግዚአብሔር መካከለኛ መሆን የሚቻለው ሰውም አምላክም በመሆን ነው። ከዛ ውጪ ሰውን ከእግዚአብሔር ጋር ማስታረቅ አይቻልም። ቆላስያስ 1
ከ21 እስከ 22 ከክፉ ባህሪያችሁ የተነሳ ቀድሞ ከእግዚአብሔር የተለያችሁ በሐሳባችሁ ጠላት ነበራችሁ። አሁን ግን ነውርና ነቀፋ የሌለባችሁ ቅዱሳን አድርጎ በእርሱ ፊት ሊያቀርባችሁ በክርስቶስ በሥጋው በሞቱ በኩል አስታረቃችሁ። አያችሁት? ኢየሱስ ክርስቶስ የኃጢአታችንን ዕዳ ከፍሎ በሞቱ በኩል ከእግዚአብሔር ጋር አስታረቃችሁ ብሎ ይናገራል። ስለዚህ አምስተኛው የኢየሱስ ክርስቶስ በሥጋ ወደዚህ ምድር መምጣት እኛን ከእግዚአብሔር ጋር ማስታረቅ ነው። ስለዚህ ከእግዚአብሔር ጋር ሊያስታርቀን ኢየሱስ ክርስቶስ ወደዚህ ምድር እንደመጣ መጽሐፍ ቅዱስ ይነግረናል። ስድስተኛው ደግሞ የኃጢአታችንን ዕዳ ለመክፈል ነው። ኢየሱስ ክርስቶስ ወደዚህ ምድር ከመጣባቸው ምክንያቶች መካከል ስድስተኛውና ማጠቃለያ የሚሆነው የሰው ልጆችን የኃጢአት ዕዳ ለመክፈል ነው። እግዚአብሔር አዳም ሔዋንን ፈጥሮ በድንቅ ቦታ እንዳኖራቸው መጽሐፍ ቅዱስ ይነግረናል። አዳምና ሔዋን ግን ባለመታዘዛቸው ምክንያት እግዚአብሔር ካዘጋጀላቸው የክብር ስፍራቸው ወይም ከሕይወት ዛፍ እንደጎደሉ መጽሐፍ ቅዱስ ይናገራል። በገነት አዳምና ሔዋን ብዙ ምግቦች ነበራቸው። እንስሳትን በሙሉ ይገዙ ነበረ። ምድርን በሙሉ ይገዙ ነበረ። አስደናቂ የሆነው ደግሞ አስተማሪ እግዚአብሔር ነበራቸው። ማወቅ ያለባቸውን ነገር በሙሉ እግዚአብሔር ያስተምራቸው ነበር። አዳምና ሔዋን ግን እግዚአብሔርን ቢታዘዙ ኖሮ ከሟችነት ወደ ኢሟቲነት የሚያሻግራቸውን የሕይወትን ዛፍ መብላት ይችሉ ነበር። ነገር ግን ምንድን ያደረጉት እነሱ የሕይወትን ዛፍ ከመብላት ይልቅ ክፉን መልካምና ክፉን የምታስታውቀውን ዛፍ እንደበሉ መጽሐፍ ቅዱስ ይናገራል። ስለዚህ ይህም በመብላታቸው ምክንያት እግዚአብሔር ከገነት እንዳስወጣቸው፣ ምክንያቱም ተመልሰው ደግሞ በዚህ በኃጢአተኛ ተፈጥሯቸው ውስጥ ሆነው የሕይወትን ዛፍ በልተው እንዳይሞቱ ብሎ እግዚአብሔር ለማዳን ተስፋ ስላለው ድጋሚ በልጁ ለመመለስ ተስፋ ስላለው ይሄንን እንዳደረገ ታያላችሁ። ስለዚህ አዳምና ሔዋን የመምረጥ ምንም እንኳን በእግዚአብሔር የተፈጠሩ ፍጹም ሰዎች ቢሆኑም የሚፈልጉትን የመምረጥና የማድረግ መብት ነበራቸው። ስለዚህ ምርጫቸው የሞትን መንገድ ነው የሆነው። ስለዚህ በዚህ ምክንያት እግዚአብሔርን በደሉ፣ ኃጢአት ሰሩ፣ ከእግዚአብሔር መንገድ ራቁ፣ ከእግዚአብሔር ሸሹ። አላስፈላጊ ምድር ላይ የምታዩቸውን ነገሮች በሙሉ እንዲሆኑ በአዳምና በሔዋን ምክንያት ዲያብሎስ እድሉን አገኘ። ስለዚህ ብዙ ነገሮችን እንዳበላሸ ታያላችሁ። ስለዚህ እግዚአብሔር ለአዳምና ለሔዋን ሰጥቷቸው የነበረውን ትእዛዝ ተላልፈው መታዘዝን ወደ አለመታዘዝ ቀይረው ከሄዱ በኋላ ኢየሱስ ክርስቶስ የዛሬ 2018 ዓመት በዚህ ምድር ላይ ተወልዶ ያንን የኃጢአት ዕዳ ወይ መከፈል አለበት፣ ወይ የሰራው ሰውዬ ይከፍለዋል፣ ወይም ደግሞ እነሱን ወክሎ ሌላ አካል መክፈል ነበረበት። ስለዚህ ኢየሱስ ክርስቶስ መጥቶ እንደከፈለልን መጽሐፍ ቅዱስ ያሳየናል። ሮሜ ምዕራፍ 5 ቁጥር 12 ላይ ስታነቡት እንደዚህ፣ ስለዚህ ኃጢአት በአንድ ሰው በኩል ወደ ዓለም እንደገባ ሁሉ ሞትም በኃጢአት በኩል ገብቷል። በዚሁም መንገድ ሞት ለሰው ልጆች ሁሉ መጣ፣ ምክንያቱም ሁሉም ኃጢአት ሰርተዋልና። ሕግ ከመሰጠቱ በፊት ኃጢአት በዓለም ላይ ነበረ፣ ነገር ግን ሕግ በሌለበት ኃጢአት አይቆጠርም ነበር ብሎ ከዚህ በኋላ እስከ ቁጥር 17 ስታነቡት ኢየሱስ ክርስቶስ ግን ያንን የኃጢአት ዕዳ ለመክፈል መጥቶ ለሰው ልጆች ሁሉ መከፈል ያለበትን ነገር ከፍሎ የኃጢአታችንን ዕዳ በሙሉ ከፍሎ እንዳዳነን ይናገራል። ስለዚህ በአጠቃላይ በዚህ ውስጥ የምታዩት ነገር ምንድን ነው? የኢየሱስ ክርስቶስ ልደት መሰረታዊ የሆኑ ፖይንቶችን አይተናል። አንደኛ፣ ሁለተኛ እያልኩኝ። ስለዚህ የጌታን ልደት ስናከብር ወይም በዚህ የክሪስማስ ወይም የገና በዓል ላይ እግዚአብሔርን ስናከብር አንድ መሰረታዊ ነገር ማወቅ ይኖርብናል። እሱ ምንድነው? መግባቱ ወይም ደግሞ ወደዚህ ምድር መቼም መወለድ ወደዚህ ምድር መግባት ስለሆነ ወደዚህ ምድር በስጋ የገባበት ዋናው ምክንያት ወደፊት ለፊት ያለውን የሰው ልጆችን የኃጢአት ዕዳ ሁሉ ለመክፈል እንደሆነ አይተናል። ከጠፋንበት ደግሞ እኛን ለመፈለግና ለማዳን ነው። ከዛ ተጨማሪ ደግሞ ልደት ሊሰጠን ነው። ከዛም ተጨማሪ የዲያብሎስን ስራ ለማፍረስ ነው። ከዛም ተጨማሪ የዘላለም ሕይወት ሊሰጠን ነው። ከዚህም ተጨማሪ ደግሞ ከእግዚአብሔር ጋር ሊያስታርቀንና የመጨረሻው ደግሞ ዕዳችንን የኃጢአት ዕዳችንን ለመክፈልና እኛን ጻድቅ አድርጎ በአባቱ በእግዚአብሔር ፊት ለማቅረብ እንደሆነ በዚህ መንፈስ ደግሞ የጌታችን የኢየሱስ ክርስቶስን ልደት እንድናከብር ይህንን መረዳት እንድትይዙ ነው ዛሬ የመጣሁት። እንኳን አደረሳችሁ። በስተ መጨረሻ መልእክቴን ስዘጋ ምናልባት ይሄን መልእክት በተለያየ ምክንያት የምትከታተሉ ከዚህ በፊት ይሄንን ጌታ አልተቀበልኩም፣ የዘላለም ሕይወት እንዳለኝ እርግጠኛ አይደለሁም ራሱ ልዳን አልዳን አላውቅ የምትሉ ሰዎች ካላችሁ ባላችሁበት ስፍራ እጆቻችሁን አንሱና አጭር ጸሎት ነው እመራችኋለሁ። ከኔ በኋላ ከልባችሁ ይሄንን ጸሎት ጸልያላችሁ። እግዚአብሔር አምላክ
በመንፈሱ ዳግመኛ ይወልዳችኋል፣ የእግዚአብሔር ልጆች ትሆናላችሁ። ሕይወታችሁም ከዚህ ቀን ጀምሮ በወንጌል ብርሃን እየበራ መሄድ ይጀምራል። እጆቻችሁን አንሱ። እግዚአብሔር አምላኬ ሆይ በሉ ከኔ በኋላ በጌታ በኢየሱስ ስም ወደ አንተ መጣለሁኝ። በዚህ ሰዓት ጌታ ኢየሱስ ክርስቶስ እንደሞተልኝ እንደተነሳልኝ አምናለሁኝ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁኝ። በዚህ ሰዓትም የሕይወቴ ጌታ የሕይወቴ አዳኝ አድርጌ እቀበለዋለሁ። አባት ሆይ ልጅህ ስላደረከኝ ዳግም ስለወለድከኝ አመሰግንሃለሁ። በጌታ በኢየሱስ ስም አሜን፣ 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 አሜን። ኮንግራጁሌሽን። ይህንን አጭር ጸሎት ከጸለያችሁ ስክሪኑ ላይ ያሉትን ስልኮች ፎቶ አንሷቸው፣ ሴቭ አድርጓቸውና ሰሞኑን ደውላችሁ ቴክስት አድርጋችሁ እንደዚህ አይነት ውሳኔ ወስኛለሁ፣ ቀጥዬ ምን ላድርግ የሚሉትን ነገሮች ጠይቋቸው። መንፈሳዊ ሕይወታችሁን የሚያሳድጉ የተለያዩ ትምህርቶች ይልኩላችኋል። ቀጣይም መንፈሳዊ ሕይወታችሁ የሚያድጉበትን መንገድ ያሳያችኋል። ብሩካኖች ናችሁ። መልካም የልደት በዓል ይሆንላችሁ። ሁላችሁንም ከጎስፕል ቲቪ እንደዚሁም እኔም በግሌ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ማለት ፈልጋለሁ። መልካም በዓል ይሁንላችሁ። ሻሎም። እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። ይህም በዓል ስናከብር ምንድን ነው የዚህ በዓል ዋናው ሐሳቡ? የዚህ በዓል ዋናው ሐሳቡ የምንበላቸው ነገሮች አይደሉም፣ እነሱ መልካም ናቸው። የምንጠጣቸው ነገሮች አይደሉም፣ ሴሌብሬሽኑም ወይም ደግሞ አብሮ ያለው ክብረ በዓሉም አይደሉም። የዚህ በዓል ዋናው ሐሳብ ኢየሱስ ክርስቶስ የጠፋውን ሰው ሊፈልግና ሊያድን ሥጋ ለብሶ ራሱን ዝቅ አድርጎ ባዶ ሆኖ ወደዚህ ምድር የገባበትን ልናስብ እና በዚህ እውቀት ውስጥ እንድንሆን መጽሐፍ ቅዱስ ይነግረናል። ሴሌብሬት አድርጎ ሰው የክርስማስ በዓልን አክብሮ ሰው ስጦታ ተለዋውጦ ሰው ብዙ ነገር አድርጎ የኢየሱስ ልደት ነው ብሎ ሴሌብሬት አድርጎ ይሄንን ጉዳይ ካላገኘ ከንቱ አክብሮት ነው የሚሆነው፣ ከንቱ በዓል ነው የሚሆነው። ምክንያቱም በትክክል ከበዓሉ መንፈስና ከበዓሉ ሁኔታ ጋር አልተገናኘም። የዲያብሎስን ራስ ለመቀጥቀጥ ዲያብሎስንና መንግስቱን ለማፍረስ ስልጣኑን፣ ኃይሉን፣ ግዛቱን፣ አሰራሩን ሁሉ ለማፍረስ ነው ወደዚህ ምድር የመጣና የተወለደበት ምክንያቱ። የዘላለም ሕይወት የምንገምተው ጉዳይ አይደለም። አላውቅም የዘላለም ሕይወት እንዳለኝ ወይም እንደሚኖረኝ ሳይሆን የምንለው የዘላለም ሕይወት እንዳለን ካላወቅን አንድ ነገር አናውቅም ማለት ነው። በኢየሱስ ክርስቶስ በትክክል አላመንንም ማለት ነው። በኢየሱስ ክርስቶስ በትክክል ካመነ ሰው የዘላለም ሕይወት እንዳለው እርግጠኛ ነው።